بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة النازعات يا سورة النازعات يا قلبك الترجم النما مرادن إن شاء الله سورة مالت مقرافنو النازعات مالت أوجوج روحن سلام أوطات بمناجر يجمرال النازعات مالت أوجوج روحن أوج مالتنا أوجوج سورة النازعات ترتيبها درجة 79 79 ነው አያቱሃ አንቀጾቹ 46 46 ናቸው ወህየ ንዙላን እሱም የወረደው መኪያ መካ ነው የወረደው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله بالله سم جمراله بسم يجمركوت جيتا الرحمن أزانين أزنته لجميع المخلوقات لفترات كل زنته صفي النادراش نو بدنيا لي لهلم لا أمانيم لك حديانم لنسساتهم لهلم أزنته صفي النادراش نو الرحيم أهون ما زانين أزنته خاصة بتشانو لمؤمنين لمؤمنوج في الدنيا والآخرة بدنيا بآخرة دمو لأمانيوج أزنته صفي النادراش نو لازم مسرجة من إلى الله سبحانه وتعالى بالقرآن بسورة الأحزاب أنكس 43 وكان بالمؤمنين رحيما وكان الله سبحانه وتعالى بالمؤمنين بأمانيوش لي رحيما أزمن إلى والنازعات غرقا والناشطات نشطا والسابحات سبحا الله سبحانه وتعالى بمحلان يجمره واو القسم نو محلانه الله مالم والنازعات أوجي بهونوت أملاله على غرقا بحيل أوجي بهونوت روح بحيل أوجي بهونوت أملاله أوجي تبالوت إنما ناتشو ملائكوش ناتشو طيب والنازعات أوجي بهونوت أملاله على غرقا بحيل أوجي بهونوت أملاله على والناشطات بكستا مزاج بهونوت نشطا ممززن مزاج بهونوت بكستا ممززن مزاج بهونوتم أملاله على እንግዲህ በኃይል የሚያወጡት የማንን ሩህ ነው ይላሉ የካዲያኖች እነዛን የፉጃሮች እነዛን ያመፀኞች ሩህ ምጅርጥ አድርገው በኃይል ያወጣሉ ማለት ነው እነዛ መላእክቶች በቀስታ ደግሞ ቀስ አድርገው ለዘጋ አድርገው ምዝዝ የሚያደርጉት የማንን ነው የአማኞችን ነው ይላሉ ምዝዝ አድርገው የአማኞችን ሲያወጡ ምዝልክ ቅቤ ውስጥ ያለ ጸጉር እንደሚወጣ ማለት ነው ቅቤ ውስጥ ያለ ጸጉር ምዝዝ ነው የሚለው እንደዛ ልቀስ አድርገው ምዝዝ ያደርጓታል ማለት ነው እዝነት በተሞላበት የነዛን ግን በጭካኔ ያለምንም ርህራሄ ማለት ነው በጭካኔ ምጅርጥ አድርገው ነው የሚያወጡት ማለት ነው ሱብሃንአላህ እና አላህ በዚህ ማለ አውጪ የተባቱ እንግዲህ መላእክቶች ናቸው እዚህም ወናዚዓቲ ወናሽጣቲ ነሽጣ የተባቱ መላእክቶች ነው ብሏል ያው ቀስ አድርገው አውጪ በሆኑት ማለት ነው والنازعات أوج بهونت غرقا بحيل أوج بهونت أملاله على والناشطات بكستا مزاج بهونت نشطا ممززن مزاج بهونت كس أدركوا بكستا ممززن مزاج بهونتهم أملاله على والسابحات واني بهونت سبح موانيتن واني بهونتهم أملاله على እንግዲህ በአላህ ፍቃድ መላእክቶች ዋኛሉ بأمر الله عز وجل الله سبحانه وتعالى كذا ይላሉ የሱን ትእዛዝ ለመፈጸም በምድር ውስጥ በሰማይ ከሰማይ ወደ ምድር ከምድር ወደ ሰማይ ይላሉ ይዋኛሉ ከዚህ ይላሉ ማለት ነው والسابحات ዋኝ በሆኑት ሰበሐ መዋኘትንም ዋኝ በሆኑት እምላልሁ አለ فالسابقات ቀዳሚ በሆኑትም እምላልሁ ሰብቃ መቅደምን ቀዳሚ በሆኑትም እምላልሁ እዚህ ጋር መላእክቶችን ነው ብለዋል ሌላም ተፍሲር የሰጡታሉ ማለት ነው فالسابقات ቀዳሚ በሆኑትም ሰብቃ መቅደምን ቀዳሚ በሆኑትም እምላልሁ አለ አላህ Subhanahu Wa Ta'ala እንግዲህ በሚሽቀዳደሙት መላእክቶች ማለት ነው سبحانك يا رب فالسابقات قدامي بهونتم سابقا مقدمن قدامي بهونتم እምላልሁ አለ አላህ ማለ فالمدبرات አስተናባሪ በሆኑትም እምላልሁ አለ አምራ ነገራቶችን በሚያስተናብሩትም እምላልሁ አለ በማን ፍቃድ بأمر الله عز وجل بالله سبحانه وتعالى ፍቃድ ነገራቶችን ጉዳዮችን ያስተናብራሉ ማለት ነው
በሰማይ ውስጥ በምድርም ያስተናብራሉ መላኢካዎች። ፈልሙደቢራቲ አስተናባሪ በሆኑትም አምራ ነገራቶችን በሚያስተናብሩትም እምላለሁ አለ አላህ ማለ። እንግዲህ የማለበት ጉዳይ ምንድነው? ልብ የምንለው የማለበት ጉዳይ ምንድነው ብለን ትኩረት ልንሰጥ ይገባል። የማለበት ጉዳይ እንግዲህ ጀዋቡ ምንድነው? የቀሰሙ የመሐለው መልስ ጀዋቡ ምንድነው? ምን አለ? የውመ ተሩጁፉ ራጂፈ የውመ ቀን አለ ተሩጁፉ የምትርገፈገፍበት ቀን ራጂፈ ተርገፍጋፊቷ በምትርገፈገፍበት ቀን ማናት? ተርገፍጋፊቷ ምድር በምትርገፈገፍበት ቀን ማለት ነው። የውመ ቀን ተሩጁፉ በምትርገፈገፍበት ቀን ራጂፈ ተርገፍጋፊቷ ምድር በምትርገፈገፍበት ቀን ያን ጊዜ እንግዲህ ትቀሰቀሳላችሁ እያለን ነው። ጠይብ እንግዲህ የመጀመሪያው ንፊት ምድር ላይ ያለው ምድር ትርገፈገፋለች፣ ሁሉም ነገር ይጠፋል። በሁለተኛው ንፊት ደግሞ ሁሉም ይነሳል ማለት ነው። እንግዲህ የተማለበት ጉዳይ ምድር በሚርገፈገፍበት ቀን ያን ጊዜ ትቀሰቀሳላችሁ። ለዛ ነው ማለት ነው። የውመ ቀን ተርጅፉ በሚርገፈገፍበት ቀን አራጅፋ ተርገፍጋፊቷ በምትርገፈገፍበት ቀን ተትበዑሃ ትከተላታለች። ተትበዑሃ ትከተላታለች። አራዲፋ ለጣቂቷም ትከተላታለች። ለጣቂቷ ማለት ሁለተኛዋ ነፊት የመጀመሪያው ንፊት ከተነፋ በኋላ ሁለተኛዋ ንፊት ትነፋለች። ያኔ ሁለተኛው ንፊት ሲነፋስ ሁሉም ይነሳል ማለት ነው። ከቀብሩ ሁሉም ይወጣል። ሁሉም የሰው ልጅ እያንዳንዱ ማንም የሚቀርበት አይደለም። ወደዱም ጠሉም ሁሉም ይነሳል ማለት ነው። እንግዲህ በሁለተኛው ያኔ ትቀሰቀሳላችሁ። እዚህ ጋር የሚቀደር የሚገባለ ምን አለ? ተትበዑሃ ትከተላታለች። አራዲፋ ለጣቂቷም ትከተላታለች። ያኔ ትቀሰቀሳላችሁ ብለን እናስገባለን ማለት ነው። ሱብሃንአላህ። እንግዲህ የመጀመሪያው ንፊት ምድር ይርገፈገፋል፣ ሁሉም ነገር ይጠፋል። ከዛ ሁለተኛዋ ንፊት ለጣቂቷ ማለት ነው ትከተላለች ማለት ነው። ያኔ ትቀሰቀሳላችሁ። ጠውዐን ወከራ ጠላችሁም ወደዳችሁም። ተትበዑሃ ትከተላታለች። አራዲፋ ለጣቂቷም ትከተላታለች። ያኔ ትቀሰቀሳላችሁ አለ። ያኔ እንግዲህ ቁሉቡን ልቦች አለ። ያን ጊዜ ቁሉቡን ልቦች የውመኢዚን የዛን ቀን ዋጂፋ ፈሪዎች ናቸው። ዋጂፋ ፈሪዎች ናቸው። የነማን ልቦች ናቸው? የነዛ የካህዲያኖች የነዛ ሙሽሪኮች የነሱ ልቦች ናቸው የሚፈሩት። አማኞችም አይፈሩም። አማኞችማ በዚህ በዱንያ ላይ አላህን ፈርተው ተገዝተዋል። እሱን ለሱ ተናንሰዋል። ለሱ እጅግር ሰጥተዋል። በአኼራማ ደስተኛ ነው የሚሆኑት። አያፍሩም፣ አይዋረዱም። ምክንያቱም በሁለቱም ዓለም አያፍሩም። በዚህ በዱንያ ላይ ተናንሰዋል። ነገ የውመል ቂያማ ግን ቀና ይላሉ። አብሽሩ ለእናንተ እኮ ጀነት ተዘጋጅቶላችኋል ይባላሉ። ስለዚህ ደስተኞች ናቸው። እነዛ ግን ልቦቻቸው የነዛ የካህዲያኖች ቁሉቡን ልቦች የውመኢዚን የዛን ቀን ዋጂፋ ይፈራሉ። ልቦች ይፈራሉ። ልቦች ፈሪዎች ናቸው አለ። አብሷሩሃ አይኖችም አለ። አብሷሩሃ አይኖችም ኻሺዐ የሚዋረዱ ናቸው። አይኖችም የሚዋረዱ ናቸው አለ። እንግዲህ እነዛ የአይን ባለቤቶች እነዛ የልቦና ባለቤቶች አይኖቻቸው ይዋረዳሉ፣ ያቀረቅራሉ ማለት ነው። طيب ደግሞ ቁሉቡ ልቦች የውመኢዚን የዛን ቀን ዋጅፋ ፈሪዎች ናቸው። የነዛ የልብ ባለቤቶች ማለት የልቦና ባለቤቶች እነሱ ፈሪዎች ናቸው። አብሷሩሃ አይኖችም ኻሺዐ ተዋራጆች ናቸው፣ የሚዋረዱ ናቸው አለ። ያቀረቅራሉ፣ ይዋረዳሉ። ከዛ የቁሉነ እንግዲህ እነዚህ የሚዋረዱት ልቦቻቸው የልቦናቸው የሚፈራው የሚዋረዱት እነማን ናቸው? በዚህ በዱንያ ላይ ምን ሲሉ ነበር? ይሄን ሲሉ ነበር ማለት ነው። በዱንያ ላይ ምን ይላሉ? የቁሉነ ይሉ ነበር። የቁሉነ ብለው ይላሉ። የቁሉነ ብለው ይላሉ። አኢና እኛ ለመሩዱዱነ የምንመለስነን እንዴ ይላሉ። طيب እነዛ ሙሽሪከል አረቦች ማለት ነው። እያሾፉ በየውመል ቂያማ ሙቶ በመቀስቀሽ እያሾፉ የቁሉነ ብለው ይላሉ። አኢና እኛ ለመሩዱዱነ የምንመለስነን እንዴ ፊል ሐፊራ ወደ መጀመሪያው ሁኔታ ወደ መጀመሪያው ህይወት የምንመለስነን እንዴ? እንግዲህ ከሞትን በኋላ መልሰን እንደገና ህይወት ኑሮ እንመለሳለን ይላሉ ማለት ነው። እያሾፉ ፈርተው እኮ አይደለም፣ እየቀለዱ እያሾፉ እያላገጡ ማለት ነው።
የቁሉነ ብሎ ይላሉ አኢና እኛ ለመሩዱዱነ የምንመለስነን እንደ ፊል ሐፊራህ ወደ መጀመሪያይቱ ህይወት ወደ መጀመሪያው ሁኔታ የምንመለስነን እንዴ አኢዛ ጊዜ ኩና በሆን ጊዜ ዒዛመን አጥንት ነኺራህ የበሰበሰ አጥንት በሆን ጊዜ እኛ የምንመለስነን እንዴ እንደዚህ ነው የምትሉን እናንተ እያሉ ያሾፉባቸው ነበር ማለት ነው። በአማኞች ላይ ሞቶ መቀስቀስ አለ፣ ሂሳብ አለ፣ ህይወት አለ፣ ሞቶ ከሞትን በኋላ ህይወት አለ፣ አኼራ አለ ሲባሉ ይህንን ይሉ ነበር። እነሱ ያሾፉ ነበር። አዒዛ ጊዜ ኩና በሆን ጊዜ ዒዛመን አጥንት ነኺራህ የበሰበሰ አጥንት በሆን ጊዜ እኛ የምንመለስነን እንዴ ወደ መጀመሪያዊቱ ህይወት ወደ መጀመሪያዊቱ ሁኔታ የምንመለስነን እንዴ ይላሉ። ቃሉ ይላሉ ቲልከ ይቺ እነዛ ሙሽሪኮች ማለት ነው። ቃሉ ይላሉ ቲልከ ይቺ እናንተ የምትሏት ሞቶ መቀስቀስ አለ ሂሳብ አለ የምትሏት ማለት ነው። ቲልከ ይቺ ኢዘን ያን ጊዜ ከሆነ እናንተ የምትሉት ከሆነ ኢዘን ያን ጊዜ ከረቱን መመለስ ነው። ኻሲራ የከሰረች መመለስ ነች። የከሰረች መመለስ ነው የምንመለሰው ይላሉ። ይህ እንግዲህ እዚህ ጋር ሁለት ገጽታ አለው። አንደኛ በራሳቸው ላይ እየመሰከሩ ነው። ምንን ክስረትን የሚሰሩትን ስራ ስለሚያውቁ ትክክለኛ መንገድ ላይ ስላልሆኑ በራሳቸው ላይ እየመሰከሩ፣ ሌላኛው ደግሞ እያሾፉ ይሄማ ከሆነ እናንተ እንደምትሉ ከሆነ የከሰረ መመለስና የከሰረች የሆነች መመለስ ነው የምንመለሰው እያሉ ያሾፋሉ ማለት ነው። ሁለቱም ገጽታ ይይዛል ብለዋል። ወይም ይሄንን ያሾፉ ነበር እነዚያ ሙሽሪክ አረቦች ማለት ነው። እነሱ ብቻ ሳይሆን ይሄን የሚል ሁሉ እዚህ ውስጥ ይገባል ማለት ነው። እንደዚህ የሚል ሁሉ አኺራ የሚያስተባብል ሞቶ በመቀስቀስ የሚያስተባብል ሁሉ እዚህ ውስጥ ይገባል። ወዩላችሁ ከዛ ቃሉ ይላሉ ቲልከ ይህቺ እናንተ እንደምትሞቱ መቀስቀስ ካለ ኢዘን ያን ጊዜ ከሆነ ከረቱን መመለስ ነው። ኻሲራ የከሰረች መመለስ ነው የምንመለሰው ይላሉ። ከዛ ምን አለ አላህ ሱብሓነሁ ወተዓላ አላህ እኮ ምንም አይቸግረውም። ፈኢነማ ሂየ ዘጅረቱ ዋሂደህ አለ። ፈኢነማ እንሆ እኮ ሂየ እሷ ዘጅረቱን ጩኸት ናት አለ። ዋሂደህ አንዲት ጩኸት ነች አለ። አንዲት ንፊትና ማለት ነው። በአንዱ ጩኸት ሁሉም ይነሳል። እነሱ ግን እንዴት ነው አፈር ከሆን በኋላ ከበሰበስን በኋላ እንዴት ነው እያሉ ያስተባብላሉ። አላህ ግን ምን አለ? ፈኢነማ እንሆ እኮ ሂየሷ ዘጅረቱን ጩኸት ናት። ዋሂደህ አንዲት ጩኸት ናት። ሁለት ሶስት እንኳ አይደለም፣ አንድ ጩኸት። በአንድ ጩኸት ሁሉም ይሰበሰባል ማለት ነው። ፈኢዛ ወደውኑ ሁም እነሱ ያን ጊዜ ማለት ነው እንግዲህ በአንድ ያን ፊት ሲነፋ ያ ጩኸት በዛ በጩኸት ማለት ነው። ፈኢዛ የሚለው እዚህ ጋር ወደውኑ ለማለት ነው። ፈኢዛ ሁም እነሱ ወደውኑ ቢሳሂራ እንቅልፍ በሌለባት ምድር ላይ ይሆናሉ። እንቅልፍ በሌለባት ምድር ላይ ብለዋል እዚህ ጋር ቢሳሂራ ወይም ደግሞ ለጥ ባለ ሜዳ ላይ ይሆናሉ። በምድር ሆድ ላይ ማለት ነው። በምድር ላይ ይሆናሉ። ሁሉም ይሰበሰባል ማለት ነው። በአንዲት ጩኸት ወዳውኑ በምድር ላይ ይሰበሰባሉ። ለጥ ባለ ሜዳ ላይ ይሰበሰባሉ ማለት ነው። ፈኢዛ የሚለው እዚህ ወዳውኑ እነሱ ማለት ፈኢዛ ሁም ወዳውኑ እነሱ ቢሳሂራ እንቅልፍ በሌለባት ምድር ላይ ይሆናሉ። ወይም ደግሞ ለጥ ባለች ምድር ላይ ሜዳ ላይ ይሆናሉ ማለት ነው። በአንዲት ጩኸት ለአላህ ምንም አይቸግረውም። ከዛም ምን አለ? ይህን ከጨረሰ በኋላ ሀል አታከ ሐዲሱ ሙሳ ሀል አታከ መጥቶሃል ወይ ያ ነቢያላህ ሐዲሱ ወሬ ዜና ሙሳ የሙሳ ወሬ መጥቶሃል ወይ ደርሶሃል ወይ ያላቸው ሊነግራቸው ነው። እንግዲህ ያለፈውን ታሪክ ደግሞ ለነቢዩ ዓለይሂ ሰላቱ ወሰላም ሊነግራቸው ነው። እንግዲህ የሙሳ ዓለይሂ ሰላም ታሪክ ቁርአን ላይ ብዙ ቦታ ተወስቷል። ብዙ ቦታ ብዙ ሱራ ላይ እና የሱ የሙሳ ዓለይሂ ሰላም ታሪክ በጣም ሰፊ ነው። طيب هل اتاك መጥቶሃል ወይ ደርሶሃል ሐዲሱ ወሬ ሙሳ የሙሳ ወሬ ደርሶሃል ወይ መጥቶሃል ወይ ያላቸው ኢዝ ጊዜ ናዳሁ በጠራው ጊዜ ረቡሁ ጌታው በጠራው ጊዜ ማለት ሙሳን በጠራው ጊዜ አላህ ሙሳን በጠራው ጊዜ ማለት ነው። ኢዝ ጊዜ ናዳሁ በጠራው ጊዜ ረቡሁ ጌታው በጠራው ጊዜ ቢልዋዲ ሸለቆ አልሙቀደስ በተቀደሰች ሸለቆ ጡዋ በተባለች በተቀደሰ ሸለቆ ጡዋ በተባለች ሸለቆ ያቺ ሸለቆ ደግሞ የተቀደሰች የሆነች ቦታ ማለት ነው። የነብይነትን ማዕረግ ያገኙባት ቦታ እንግዲህ አላህ Subhanahu Wa Ta'ala እዛ ቦታ ላይ ጠራው።
ከዛም የነብይነት ማዕረግ ሰጠው ተአምራትንም ሰጠው ሙሳ አለይሂ ሰላም ማለት ነው። ኢዝ ጊዜ ናዳሁ በጠራው ጊዜ ረቡሁ ጌታው በጠራው ጊዜ ቢልዋዲ ሸለቆ አልሙቀደስ በተቀደሰች ሸለቆ ጡዋ በተባለ ሸለቆ በጠራው ጊዜ ከዛ ጠርቶ ምን አለው ሙሳን ኢዝሀብ ሂድ አለው። እንግዲህ ተአምርን ሰጥቶታል። ከዛ ኢዝሀብ ሂድ አለው ሙሳን ኢላ ወደ ፊርዓውን ሂድ አለው። እነሆ እኮ እሱ ፊርዓውን ጦጋ ድንበር አልፏል፣ በምድር ላይ ድንበር አልፏል እና ሂደህ ዳዕዋ አድርግለት፣ ጥሪ አድርግለት፣ ወደ ኢስላም ጥሪ አድርግለት አለው ብሎ አዘዘው ማለት ነው ሙሳና አላህ ሱብሓነሁ ወተዓላ። ከዛም እንግዲህ ሙሳ አለይሂ ሰላም ከወንድሙ ሐሩን ጋር ወደ ፊርዓውን ሄደ ማለት ነው። ታሪኩ ረጅም ነው። ከዛ ፈቁል በለው ያ ሙሳ አለው ፈቁል በለው ሀለከ ላንተ አለ ሆይ ሀለከ ላንተ አለህን ማለት ነው። ሀለከ ላንተ አለህን ኢላ ወደ አንተ ዘካ ወደ መጥራራት ላንተ አለ ሆይ ማለት አንተ ትፈልጋለህ ሆይ መጥራት፣ ከዚህ ግሳንግስ፣ ከዚህ ወንጀል፣ ከዚህ መጥፎ አስተሳሰብህ መጥራት ትፈልጋለህ ሆይ ፍላጎት አለ ሆይ አለው ማለት ነው ሙሳ አለይሂ ሰላም ለፊርዓውን ማለት ነው። ፈቁል በለው ያ ሙሳ ሀለከ ላንተ አለ ሆይ ላንተ አለህን ማለት ፍላጎት አለ ሆይ ኢላ ወደ አንተ ዘካ ወደ መጥራራት ወደ ጌታ ልትጠራ ከዚህ ወንጀልክ ልትጠራ ላንተ አለ ሆይ ላንተ ፍላጎት አለ ሆይ አለው ማለት ነው። ከዛ ወአህዲየከ እመራህ ዘንድ በአላህ ፍቃድ ደግሞ ወአህዲየከ እመራህ ዘንድ ኢላ ወደ ረቢከ ወደ ጌታህ እመራህ አመላክትህ ዘንዳ ፈተኽሻ ትፈራው ዘንዳ ላንተ ፍላጎት አለ ሆይ ትፈልጋለህ ሆይ ብሎ እንግዲህ ጥሪ ያደረገለት ዳዕዋ ያደረገለት ለፊርዓውን ማለት ነው ነቢዩላህ ሙሳ አለይሂ ሰላም። ከዛም ፈአራሁ አሳየው አልአየተ ተአምርንም አሳየው አልኩብራ ትልቅ የሆነ ተአምርንም አሳየው። እንግዲህ ከዛ ከዳዕዋ በኋላ ደግሞ ጥሪ ካደረገለትም በኋላ ምንን አሳየው? ተአምርን አሳየው። እንግዲህ ነብይ ለመሆኑ ሙሳ አለይሂ ሰላም ተአምርንም አሳየው። ከአላህ ዘንድ እንደተላከ ተአምርንም አሳየው፣ ትልልቅ የሆነ ተአምርን። እንግዲህ ለሙሳ አለይሂ ሰላም አላህ ሱብሓነሁ ወተዓላ ብዙ ተአምርን 9 የሚደርሱ ተአምርን ሰጥቶታል። ከዛ ከ9ኙ ግን ትልልቅ ተአምር የሚባሉት አንደኛው ዘንጉን ሲጥለው ብትሩን ሲጥለው ወደ እባብ ይቀየራል። ትልቅ ዘንዶ ትልቅ እባብ ይሆናል ማለት ነው። ሁለተኛው ደግሞ እጁን ብብቱ አስገብቶ ሲያወጣው ያበራል፣ ያንጸባርቃል ማለት ነው። እና 9 የሚደርሱ ተአምር፣ እነዚህ ግን ትልልቆቹ ተአምር ናቸው። እና ይሄንን ተአምር አሳየው ፈአራሁ አሳየው አልአየተ ተአምርን አልኩብራ ትልቅ የሆነ ተአምርንም አሳየው ሙሳ አለይሂ ሰላም ለፊርዓውን። የዚህን ጊዜ ፊርዓውን ፈከዘበ አስተባበለ ወዓሳ አመፀም አስተባበለም ወዓሳ አመፀም አልቀበልም አለ። ثم ከዛም አድበረ ዞረ ከዚህ ከሐቅ ከእውነታው ዞረ ከነ ሙሳ ዞረ ማለት ነው። ከሐቅ ዞረ የሰዓ የገሰገሰ ለጥፋት እየሮጠ ማለት ነው። ለጥፋት እየሮጠ ገሰገሰ ማለት ነው። ያኒ አድበረ ዞረ የሰዓ ሮጠ ለምን ለጥፋትም ሮጠ። ثم ከዛም አድበረ ዞረ የሰዓ ገሰገሰ ሮጠ ለምን ለጥፋት ማለት ነው። ከዛ ምን አለ ፈሐሸረ ሰበሰበ ሰራዊቶቹን ፈሐሸረ ሰበሰበ ሰራዊቶቹን ፈሐሸረማ ሰበሰበ ፈናዳ ተጣራ ከዛ ምን አለ ህዝቦቹን እንግዲህ ተጣራ ሰበሰበ የሱን ተከታዮች የሱን እንትኖች ወታደሮች ሰበሰበና ከዛ ፈናዳ ተጣራ ፈቃለ አለ ፊርዓውንም አና እኔ አለ ረቡኩሙ ጌታችሁ ነኝ አለ አልአዕላ ታላቁ ጌታችሁ ነኝ አለ። ሱብሃንአላህ እንደ ፊርዓውን እኮ በዚህ በምድር ላይ ያመፀ የለም። እኔ ታላቁ ጌታችሁ ነኝም አለ። ሱብሃንአላህ ثم ከዛም አድበረ ዞረ የሰዓ የገሰገሰ የሮጠ ሆኖ ለምን ለጥፋት እየሮጠ ማለት ነው። የሰዓማት እየሮጠ የገሰገሰ ፈሐሸረ ሰበሰበ
ፈናዳ ተጣራ ማለት ነው ሰራዊቶችን። ከዛ ፈቃል አለ እኔ ረቡኩም ጌታችሁ ነኝ አልአዕላ ታላቁ ጌታችሁ ነኝ አለ። ከዛም አላህ ፈአኸዘሁ ያዘው አላህ ያዘው ፊርዓውንን ነካለ ቅጣትን አልአኺረቲ ወልኡላ አልአኺረቲ በመጨረሻዋም ቅጣት ቃል ወልኡላ በመጀመሪያይቱም ቅጣት ቃል ያዘው። እንግዲህ ማለት በመጀመሪያውም በመጨረሻው ማለት በዚህ በዱንያም አይቀጡ ቅጣት ቀጣው፣ በአኺራም ደግሞ ይቀጣዋል ማለት ነው። ሌላኛው ደግሞ በመጨረሻውም በመጀመሪያውም ያለው እንግዲህ የመጀመሪያው በመጀመሪያ አስተባብሏል። በሁለተኛ ደግሞ አና ረቡኩሙል አዕላ አለ እኔ ታላቁ ጌታችሁ ነኝ አለ። ሁለት ማለት ነው። በሁለቱም እንግዲህ አላህ ቀጣው ማለት ነው። በሁለቱም ቃል በሁለቱም ንግግሩ አላህ ቀጣው ማለት ነው። طيب فاخذه ያዘው አላህ ያዘው ነካለ ቅጣት አልአኺረቲ በመጨረሻዋም ቃል ቅጣት ወልኡላ በመጀመሪያዋም ቃል ቅጣት ያዘው አላህ Subhanahu Wa Ta'ala በሁለቱም ቀጣው ማለት ነው። ሱብሃንአላህ እንግዲህ ምን ውስጥ ነው? ባህር ውስጥ አሰመጠው። ሙሳንና ተከታዮቹን ነጃ ወጣ አላህ Subhanahu Wa Ta'ala። እሱንና ተከታዮቹን ደግሞ እዛ ባህር ውስጥ አሰመጣቸው። ሰምጦም አልቀረም፣ ባህሩ ደግሞ ውጦትም አልቀረ፣ ከላይ አንሳፈፈው። አሁንም ድረስ ይጎበኛል። ይሄ አጥንቱ ምናምን ይጎበኛል አለ ማለት ነው። ሱብሃነከ ያ ረብ እስካሁንም አለ ማለት ነው። ያው አጥንቱ አይታችሁ ከሆነ አለ እስካሁንም ይጎበኛል እንጂ ምድር ራሱ ውጣው አልቀረም። ከዛ ምን አለ አላህ Subhanahu Wa Ta'ala ኢነኩ ፊ ውስጥ ذلك በዚህ ውስጥ በዚህ በፊርዓውን ቅጣት ውስጥ ማለት ነው። ኢነኩ ፊ ውስጥ ذلك በዚህ ውስጥ እኮ ለዕብረተን ትምህርት አለ፣ ቁም ነገር አለ። ሊመን ሰው የኽሻ ለሚፈራ ሰው አላህን ለሚፈራ ሰው በዚህ ውስጥ ትምህርት አለ፣ ዒብራ አለ። አዎ ይሄን እኮ ለኛ ትምህርት ነው። ካለፉት ህዝቦች እንድንማር መማር አለብን። እንግዲህ እሱ ድንበር አለፈ፣ ግን አላህ Subhanahu Wa Ta'ala አይቀጡ ቅጣት እሱ በሚመካበት በውሃው በራሱ አጠፋው። ይመካበት ነበር ያንን ወንዝ። ይሄ እኮ ለኔ ክብር ነው እኮ የሚፈሰው እያለ ያንን ውሃ ይመካበት ነበር። ግን በዛው ራሱ እሱ በሚመካበት ወንዝ ባህር አጠፋ፣ አሰመጠው ማለት ነው አላህ። ስለዚህ በዚህ ውስጥ ምን አለ? በዚህ በፊርዓውን ቅጣት ውስጥ ኢነኩ ፊ ውስጥ ذلك በዚህ ውስጥ ለዒብረተን ዒብራ ትምህርት አለ። ሊመን ሰው የኽሻ ለሚፈራ የሆነ ሰው አላህን ለሚፈራ ሰው ትምህርት አለ አለ አላህ Subhanahu Wa Ta'ala። ይሄን ይመስል ኢንሻአላህ ከዚህ ቀጥዬ ይሄን እናቀርብላችኋለሁ በቀጣይ ያው ረጅም ስለሆነ ኢንሻአላህ هذا والله أعلم።